በታሪክ ገጾች መካከል እየተጓዝን የዓለምን ምስጢራት የምንዳስስበት የኪንግደም ቲዩብ ቤተሰቦች እንደምንቆያችሁ፣ ዛሬ ደግሞ እጅግ አስደናቂ የሆነውን የፋርስን ታሪክ ፋርስ ምን ትመስላለች፣ ከጥንታዊቷ ፋርስ ከታላቁ ንጉስ ቂሮስ እስከ አሁኗ ኢራን ድረስ ያለው ጉዞ ምን ይመስላል የሚለውን በ20 ክፍሎች ከፋፍለን እናያለን። በዛሬው ክፍል የመጀመሪያውን ክፍል ለማየት እንሞክራለን። ታሪክ በታላላቅ ሰዎች ትከሻ ላይ ይቆማል ይባላል። ከብዙ ዓመታት በፊት በመካከለኛው ምስራቅ ተራራማ ስፍራዎች የዓለምን ታሪክ አቅጣጫ የሚቀይር አንድ ንጉስ፣ አንድ ግዛት ይነሳል። ይህ ንጉስና ግዛት የኃይል ብቻ ሳይሆን የፍትህ፣ የሃይማኖት እና የሰብአዊ መብት መነሻ ነበር። ዛሬ በኪንግደም ቲዩብ ስለ ታላቁ የፋርስ ግዛት መስራች ስለ ቂሮስ ታላቁና ስለ ጥንታዊ የዞራስተራኒዝም እምነት እንመለከታለን። የቂሮስ መነሳት ታሪካዊ ዳራው ከክርስቶስ ልደት በፊት በ6ኛው ክፍለ ዘመን ፋርሳውያን በሜዶን ግዛት ስር የነበሩ ትንንሽ ጎሳዎች ነበሩ። የሜዶን ንጉስ አስቲያገስ የልጅ ልጁ ቂሮስ ስልጣኑን እንደሚቀማው በህልም ስላየ ሊያስገድለው ሞክሮ ነበር። ቂሮስ አምልጦ በማደግ ከክርስቶስ ልደት በፊት በ500 ዓመተ ዓለም የፋርስን ጎሳዎች በማስተባበር በሜዶን ላይ አመፀ። ቂሮስ አያቱን አስቲያገስን ድል ቢያደርገውም እንደማንኛውም ወራሪ አልገደለውም፣ ይልቁንም በክብር እንዲቀመጥ አደረገ። ይህን ምሕረት ማድረጉ የቂሮስ የመጀመሪያው የታላቅነት ምልክት ነበር። በድል ጊዜ ምሕረትን ማድረግን አሳይቷልና ለዚህ መሰረቱ ምንድነው የሚለውን ደግሞ እንመልከት። የዚህ መሰረቱ ምንድነው ብለን ስንመለከት ዞራስተራኒዝም የሚባለው እምነት ነው። ዞራስተራኒዝም የፋርስ የሞራል ኮምፓስ በመባል ይጠራል። ነብዩ ዞራስተር ቂሮስ ከመነሳቱ ከዓመታት በፊት ዞራስተር የተባለ ነብይ አንድ አምላክን አሁራ ማዝዳን ወይም ደግሞ የጥበብ ጌታ የሚባለውን የሚያመልክ ሃይማኖትን አስተምሮ ነበረ ማለት ነው። ዓለም በሁለት ኃይሎች መካከል ያለ የትግል ሜዳ እንደሆነች ያስተምራል። በብርሃን ወይም እውነት እና በጨለማ ውሸት መካከል ያለ ነው ብሎ ነው የሚያምነው። እምነቱ 3 ምሰሶዎች አሉ። የመጀመሪያው ሁማታ ይሰኛል፣ መልካም ሐሳብ ማለት ነው። ሁለተኛው ፎክታ ይባላል፣ መልካም ንግግር። ሶስተኛው ሁባር ሽታ ይባላል፣ መልካም ስራ እንደማለት ነው። ታላቁ ቂሮስም ይህንን እምነት በመከተሉ ግዛቱን የሚመራው በጭካኔ ሳይሆን በእውነትና በፍትህ ላይ ተመስርቶ ነበር። የቂሮስ ፍልስፍና መሰረቱ ይህ የዞራስተራኒዝም ትምህርት ነበር። ቂሮስ ወደ ምዕራብ በመጓዝ በሀብቷ የምትታወቀው ሊዲያን የዛሬዋ ቱርክ ተቆጣጠረ። የሊዲያ ንጉስ ክሮሰስ በቂሮስ እጅ ቢወድቅም ቂሮስ ግን አማካሪው አድርጎ ሾመው። የፋርስ ግዛት ከኤዥያን ባህር እስከ መካከለኛው እስያ የሚዘልቅ ግዙፍ ግዛት ሆነች ማለት ነው። በዚህ ምክንያት ቂሮስ ታላቁ የተለያዩ ግዛቶችን ድል አደረገ። ነገር ግን ከግዛቶቹ በላይ የሰውን ልብ ማሸነፍ ቻለ። ይህም የዞራስተራኒዝም ብርሃን ፋርስን መምራት ጀምሯል። ነገር ግን ትልቁ ድል ገና ከፊት ለፊቱ ይጠብቀዋል። ታላቋን ባቢሎንን ያለ ደም መፋሰስ እንዴት ተቆጣጠረ? እስረኛ የነበሩት አይሁዶችስ እንዴት ነፃ ወጡ? የሚለውን በሚቀጥለው ክፍሎት ላይ የባቢሎን ድል እና የሰብአዊ መብት አዋጅ ምን ይመስል ነበር የሚለውን እንመለከታለን።